ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ቅዳሜ ያላቸውን ዜናዎች ይዘን መጥተናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። የመሐመድ ዳግሎ ትይዩ መንግስት ግብጽ በሱዳን ውስጥ የፈጸመችውን ጥቃት አወገዘ። የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ መሐመድ ሐምዳን ዳግሎ የመሰረቱትና ሱዳን ፋውንዲንግ አሊያንስ ተብሎ የሚጠራው ትይዩ መንግስት ግብጽ የፈጸመችውን የአየር ጥቃት እንደሚቃወም አስታወቀ። የሱዳን ፋውንዲንግ አሊያንስ ቃል አቀባይ አህመድ ቱግዲ ሊሳን ባሰራጩት መግለጫ በሰሜናዊ ሱዳን ሸለቆ ውስጥ በሚገኘው ማዕድን ማውጫ ላይ የግብጽ አየር ኃይል ጥቃት መፈጸሙን ሰምተናል ያሉ ሲሆን በሰሜናዊ ሸለቆና በአንሳሪ ክልል ውስጥ ለ2 ቀናት በድሮና በጀት ድብደባ መከናወኑ አስረድተዋል። ጨምሮም በሺ የሚቆጠሩ ሱዳናውያን ማዕድን በማውጣት ስራ ላይ በተሰማሩበትና በሱዳን ሉዓላዊ ግዛት ውስጥ በሚገኘው በዚህ ስፍራ ላይ ግብጽ ይህን ጥቃት ማድረሷ እጅግ አስደንቆናል ብለዋል። በዚህ ሳምንት ለ2 ተከታታይ ቀናት በተፈጸመው በዚህ ጥቃት በመቶዎች የሚቆጠሩ ማዕድን አውጪ ሱዳናውያን መገደላቸውን ገልጸውም አሁንም በፍርስራሾች ስር ከፍተኛ ቁጥር ያላቸው ዜጎች በመኖራቸው የሟቾች ቁጥር ሊጨምር እንደሚችል አስታውቀዋል። ሲቀጥሉም የአስደንጋጭ ጥቃት ግብጽ የሱዳን ሉዓላዊነት፣ የግዛት አንድነትና ህዝብ በተደጋጋሚ የምትደፍርበት ምክንያትን በጋድ ያሳያል። ግብጽ አሸባሪውን የእስልምና እንቅስቃሴ በመደገፍና በመርዳት ብቻ ሳይሆን የሱዳን ጦርነት ቀጥሎ የተዳከመች ሱዳን በመፍጠር እምቅ ሀብቷን ለመበዝበዝ መወጠኗን ያመላክታል ብለዋል። በአሁኑ ወቅትም የሱዳን ውሃ፣ የግብርና ምርት፣ የቀንድ ከብትና ወርቅ ጭምር ያለምንም ቁጥጥር ወደ ግብጽ እየሄደ መሆኑን የጠቀሱት ቃል አቀባዩ ይህ ሁሉ የሚደረገው በአሸባሪነት የተፈረጀው ሙስሊም ብራዘርሁድ እውቅናና ይሁንታ መሆኑን አስረድተዋል። አስከትለውም ድርጅታችን የሱዳናውያን ደም ያፈሰሰውን የግብጽ ጭካኔ ወታደራዊ ጥቃት አጥብቆ ያወግዛል። እንዲሁም ዓለም አቀፉ ማህበረሰብና የሰብአዊ መብት ተሟጋቾች ድርጅቶች ይህንን ጉዳይ እንዲከታተሉና የግብጽ ምኞትና በሱዳን ውስጥ ያላትን አጥፊ ሚና እንዲገቱ ጥሪያችንን እናቀርባለን ብለዋል። ይህ በእንዲህ እንዳለ በዚህ ሳምንት ማክሰኞና ሮብ ዕለት ይህ ጥቃት መፈጸሙን ትላንት መዘገባችን ይታወሳል። የድሮንና የጦር አውሮፕላን ድብደባው የተከናወነው በሰሜን ምስራቃዊ ሱዳን ሪቨር ናይል ግዛት አል ኦጌይትና ናስሪ በተሰኙት ቦታዎች ላይ መሆኑን ገልጸን ነበር። ይህ አካባቢ ሀሊያብ ትሪያንግል ተብሎ የሚጠራ ሲሆን ሁለቱ ሀገራት የይገባኛል ውዝግብ የሚያነሱበት መሆኑ ይታወቃል። በትምህርት ተቋማት ላይ በሚደርሱ ጥቃቶች ኢትዮጵያ በዓለም ቀዳሚ ከሆኑ ሀገራት ተርታ ተሰልፋለች። ኒውዮርክን ማዕከል ያደረገ አንድ ዓለም አቀፍ ተቋም ባወጣው አዲስ ሪፖርት በትምህርት ተቋማት ላይ ከፍተኛ ጥቃት ከሚደርስባቸው የዓለማችን ሀገራት መካከል ኢትዮጵያ ከሄይቲ፣ ፍልስጤም፣ ዩክሬንና ዴሞክራቲክ ሪፐብሊክ ኮንጎ ጋር በቀዳሚነት ተሰልፋለች። እንደ አውሮፓውያን አቆጣጠር በ2010 የተመሰረተውና ከአምነስቲ ኢንተርናሽናል፣ ሂውማን ራይትስ ሰዎችና ዩኒሴፍ ጋር በቅርበት የሚሰራው ግሎባል ኮሊሽን ቱ ፕሮቴክት ኤዱኬሽን ፍሮም አታክ የተሰኘው ጥምረት በ2026 ይፋ ባደረገው ዋና ሪፖርት ኢትዮጵያን የትምህርት ቤቶችና ዩኒቨርሲቲዎች ወታደራዊ አጠቃቀም ከ100 በላይ ሪፖርት ከተደረገባቸው 3 ሀገራት አንዱ አድርጓታል። በሪፖርቱ ግኝት መሰረት ከጃንዋሪ 2024 እስከ ዲሴምበር 2025 ባለው ጊዜ ውስጥ በዓለም ዙሪያ በትምህርት ተቋማት ላይ ከ8500 በላይ ጥቃቶች የደረሱ ሲሆን ይህም ካለፈው ሪፖርት ጋር ሲነጻጸር የ40 በመቶ ጭማሪ አሳይቷል። በእነዚህም ጥቃቶች ቢያንስ 10600 ተማሪዎች፣ መምህራንና የትምህርት ዘርፍ ሰራተኞች ጉዳት ደርሶባቸዋል። ከዚህ በተጨማሪ በዓለም አቀፍ ደረጃ ትምህርት ቤቶችና ዩኒቨርሲቲዎችን ለወታደራዊ አገልግሎት የማዋል ተግባር በከፍተኛ ሁኔታ መጨመሩን ሰነዱ አጋልጧል። በዚህም ከ1900 በላይ ጉዳዮች የተመዘገቡ ሲሆን ይህም ካለፈው ሪፖርት ጋር ሲነጻጸር እጥፍ የሚጠጋ ነው። ሪፖርቱ የትምህርት ተቋማትን ለወታደራዊ አገልግሎት ማዋል ትምህርት ቤቶችን ለተቃራኒ ኃይሎች ጥቃት አጋልጦ እንደሚሰጥና የትምህርት ተደራሽነትን እንደሚያስተጓጉል አስገንዝቧል። በኢትዮጵያ በተለይም በአማራ ክልል ትምህርት ቤቶችን ለወታደራዊ አገልግሎት የማዋል ድርጊት መጨመሩ ከዓለም አቀፍ ቁጥር ማደግ አስተዋጽኦ ካደረጉት ክስተቶች አንዱ መሆኑን ጠቅሷል። በሪፖርቱ በተካተተው ጊዜ ውስጥ በተለያዩ የኢትዮጵያ ክፍሎች በተለይም በአማራ፣ ኦሮሚያና ትግራይ ክልሎች የትጥቅ ግጭቶች መቀጠላቸውን ሰነዱ ያትታል። በእነዚህ አካባቢዎች የድሮን ጥቃቶች፣ የከባድ መሳሪያ ድብደባዎች፣ አፈናዎችና የዘፈቀደ እስራቶች የተፈጸሙ ሲሆን የሰብአዊ እርዳታ አቅርቦት መገደቡ ሁኔታውን ይበልጥ አወሳስቦታል። በእነዚህ ክልሎች በግጭት ምክንያት የተፈጠሩ መስተጓጎሎች ተማሪዎችና ተቋማት ክፉኛ በመጎዳት የመማር ማስተማር ስራው ለረጅም ጊዜ እንዲቋረጥ አድርገዋል። ሪፖርቱ በልዩነት ካነሳቸው ክስተቶች መካከል በጃንዋሪ 2024 በአማራ ክልል መርሃቤቴ ወረዳ በሚገኝ አንድ ትምህርት ቤት አቅራቢያ የደረሰው የድሮን ጥቃት ይገኝበታል። በጥቃቱ ወቅት አንድ ታጣቂ ቡድን በትምህርት ቤቱ አቅራቢያ ሰፍሮ እንደነበርና ትምህርት ቤቱ ስራ ላይ በነበረበት በዚያ ሰዓት ለማምለጥ የሞከሩ በርካታ ተማሪዎች መቁሰላቸውን ሪፖርቱ አስፍሯል። ከ2600 በላይ ተማሪዎች ይመዘገቡበት በነበረው በዚህ ትምህርት ቤት ከክስተቱ በኋላ በርካቶች ወደ ክፍል እንዳልተመለሱ ሰነዱ ያሳያል። ድርጅቱ ይህንን ክስተት በትምህርት ተቋማት አቅራቢያ ፈንጂ መሳሪያዎችን መጠቀም የተማሪዎችን ተሳትፎ እንዴት እንደሚጎዳና የትምህርት እንቅስቃሴ እንደሚያስተጓጉል በምሳሌነት አቅርቧል።
ማስታወሻ ይህንን ሪፖርት ያወጣው ግሎባል ኮአሊሽን ቱ ፕሮቴክት ኤዱኬሽን ፍሮም አታክ በዋናነት የገንዘብ ድጋፍ የሚገኘው አሜሪካን ማዕከል ካደረገው ታይድስ ፋውንዴሽን መሆኑን በዘገባው ተጠቁሟል። የፌዴራል ኦዲት ግኝቶች አሁንም አሳሳቢ መሆናቸውን ቀጥለዋል። የፓርላማ አባላት የበጀት አስተዳደር እንዲሻሻል አሳሰቡ። የህዝብ ተወካዮች ምክር ቤት አባላት የፓርላማ አባላት የህዝብ ሀብት ብክነትና ብልሹ አሰራር በአስቸኳይ እንዲቆም ለመንግስት ባለስልጣናት ጥሪ አቅርበዋል። ይህ ጥሪ የቀረበው የፌዴራል ዋና ኦዲተር መስሪያ ቤት 2024-2025 የበጀት ዓመት የኦዲት ሪፖርቱን ሰኔ 11 ቀን 2018 ዓ.ም ለምክር ቤት ባቀረበበት ወቅት ነው። የዘንድሮ ኦዲት 163 የፌዴራል ተቋማትን የሸፈነ ሲሆን ከመንግስት የልማት ድርጅቶችና የህዝብ ፕሮጀክቶች በተጨማሪ የ40 ኤጀንሲዎችና መስሪያ ቤቶች የክንውን ግምገማን አካቷል። በኦዲት ግኝቱ መሰረት ወደ 7 ቢሊዮን ብር የሚጠጋ ያልተሰበሰበ ግብርና የጉምሩክ ቀረጥ እንዲሁም ከ2023 እስከ 2024 የበጀት ዓመት ጀምሮ ያለአግባብ ወጪ የተደረገና እስካሁን ወደ መንግስት ካዝና ያልተመለሰ ከ14 ቢሊዮን ብር በላይ መኖሩም ተጋልጧል። የምክር ቤቱ ምክትል አፈ ጉባኤ ወይዘሮ ሎሚ ቤዶ የመንግስት ተቋማት የፋይናንስ መርሆችን አጥብቀው ሊከተሉና የተመደበላቸውን በጀት ለታለመለት ዓላማ ብቻ ሊያውሉ እንደሚገባ አሳስበዋል። በተመሳሳይ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ኮሚቴ ሰብሳቢ ዶክተር የሽመቤት ደምሴ የመንግስት ሀብትን በአግባቡ ለማስተዳደር ህጋዊ አስገዳጅነት ያለው የፋይናንስ ስርዓት ወሳኝ መሆኑ አስምረውበታል። ከ2023-2024 የበጀት ዓመት መመለስ ከነበረበት 21.5 ቢሊዮን ብር ውዝፍ ውስጥ መመለስ የተቻለው 31 በመቶ ብቻ መሆኑን ኦዲተሮች አረጋግጠዋል። ቀሪው 69 በመቶ 14.8 ቢሊዮን ብር አሁንም አልተሰበሰበም። ባለፈው ዓመት ከቀረበው የኦዲት ሪፖርት ማሻሻያ ካደረጉ ጥቂት ተቋማት መካከል በኮምቦልቻ፣ በሞጆ፣ በአዳማና በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የሚገኙ የጉምሩክ ኮሚሽን ቅርንጫፎች እንዲሁም የአርባ ምንጭ ዩኒቨርሲቲ ይጠቀሳል። በተጨማሪም በ2023-2024 ከተመዘገበው ወደ 3 ቢሊዮን ብር የሚጠጋ ሰነድ አልባ እስካሁን ተገቢውን ሰነድ ማቅረብ የተቻለው ከ200 በታች ለሚሆነው ብቻ ነው። በዚህ ረገድ ወራቢ ዩኒቨርሲቲ፣ አማኑኤል ስፔሻላይዝድ ሆስፒታል፣ የብሔራዊ ተሃድሶ ኮሚሽን፣ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲና ጋምቤላ ዩኒቨርሲቲ የተወሰኑ የእርምት እርምጃዎችን በመውሰድ ተሽለው ተገኝተዋል። በ2024-2025 የበጀት ዓመት የኦዲት ሪፖርት የተሻሉ ግኝቶች ቢመዘገቡ በጸጥታ ስጋት ምክንያት የአምስት ተቋማትን ሰነዶች መመርመር እንዳልተቻለ ኦዲተሮች ለፓርላማው አስታውቀዋል። የኤሌክትሮኒክስ የበጀት ዝውውርና ግብይት እያደገ መምጣቱን ተከትሎ የጥሬ ገንዘብ ጉድለት በከፍተኛ ሁኔታ ቀንሷል። በዘንድሮ ኦዲት የተገኘው የጥሬ ገንዘብ ጉድለት 111 ሺህ ብር ብቻ ሲሆን ይህ አሃዝ ካለፈው ዓመት የ3.2 ሚሊዮን ብር ጉድለት ጋር ሲነጻጸር እጅግ አነስተኛ ነው። ያልተሰበሰቡ ገቢዎችም በተመሳሳይ ሁኔታ ወደ ግማሽ በመቀነስ 16.3 ቢሊዮን ብር ደርሰዋል። አንዳንድ ተቋማት የተመደበላቸውን በጀት በአግባቡ አለመጠቀማቸው በሪፖርቱም ተነስቷል። ለምሳሌ የኢትዮጵያ ብሮድካስቲንግ ኮርፖሬሽን 909 ሚሊዮን ብር፣ የትምህርት ሚኒስቴር 712 ሚሊዮን ብር፣ ጤና ሚኒስቴር 529 ሚሊዮን ብር፣ የሪፐብሊካን ጥበቃ 524 ሚሊዮን ብርና የሰራተኛና ክህሎት ሚኒስቴር 502 ሚሊዮን ብር የተረፈ በጀትን አሳይተዋል። ኦዲተሮቹ ይህ ሁኔታ የሚያሳየው በጀቱ ያለ በቂ ጥናት መመደቡን አሊያም ተቋማቱ ከሚያስፈልጋቸው በላይ በጀት መጠየቃቸው መሆኑን ገልጸው በአንድ በኩል የውስጥ ተቋማት የበጀት እጥረት ሲያጋጥማቸው፣ በሌላ በኩል ላልተጠቀሙ ተቋማት ውስን ሀብትን ማከፋፈል መሆኑን ወቅሰዋል። ከዚህ በተጨማሪ በተለይም የመንግስት ዩኒቨርሲቲዎችን ጨምሮ በርካታ ተቋማት በአጠቃላይ 1.4 ቢሊዮን ብር ከበጀት ኮር ከተፈቀደው ዓላማ ውጪ ለሆኑ ጉዳዮች መዋላቸው ተገልጧል። የጤና ሚኒስቴርና የሙገር ሲሚንቶ ፋብሪካን ጨምሮ ሌሎች ተቋማትም በኦዲት ክንውኑ ግምገማቸው ክፍተቶች ታይተውባቸዋል። ጠቅላይ ሚኒስትሯ አብሬያት ፎቶ እንድነሳ የለመነችኝ ደጋግማ ነው ሲሉ ትራምፕ ገለጹ። በጣሊያናው ጠቅላይ ሚኒስትርና በአሜሪካው ፕሬዝዳንት መካከል የተነሳው ውዝግብ ዛሬም ቀጥሏል። በፈረንሳይ በተካሄደው የቡድን 7 ስብሰባ ላይ ጠቅላይ ሚኒስትሯ አብረው ፎቶ ለመነሳት እንደለመኗቸው ፕሬዝዳንት ትራምፕ መናገራቸው ይታወሳል። ጠቅላይ ሚኒስትር ጆርጂያ ሜሎኒ በዚህ ንግግር ተበሳጭተው እኔና ጣሊያን ማንንም ፎቶ ለመነሳት አንለምንም ከማለታቸውም በላይ የፕሬዝዳንቱን ንግግር የፈጠራ በሚል አጣጥለውት ነበር። ይሁንና ዛሬ ደግሞ ፕሬዝዳንት ትራምፕ ሌላ መልስ ሰጥተዋል። በሶሻል ትሩዝ ገጻቸው ላይ ጠቅላይ ሚኒስትሯ አብሬያት ፎቶ እንድነሳ የለመነችኝ ደጋግማ ነው ካሉ በኋላ በዚህም ፖለቲካዊ ጥቅም ለማግኘት ማሰቧን ገልጸዋል። ጨምሮም ጠቅላይ ሚኒስትሯ በኢራን ወታደራዊ ዘመቻ ወቅት አሜሪካን ለመደገፍ ፈቃደኛ እንዳልነበሩ አውስተው ይህ አቋሟ በጣሊያን ተወዳጅነቷን ቀንሶታል። አሁን አሜሪካ ጦርነቱን እንዳሸነፈች ከገለጸች በኋላ ከአሜሪካ ጋር ያላትን ግንኙነት ለማደስ እየሞከረች ነው የሚል መልእክት አስተላልፈዋል።
የጦር መሳሪያ ግዢና አዳዲስ የህወሓት ጥምረቶች በትግራይ ዘላቂ ሰላም ላይ አደጋ ደቅነዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሰኔ 10 ቀን 2018 ዓ.ም በለንደን ቻተም ሃውስ ባደረጉት ንግግር በሰሜን ኢትዮጵያ በከፍተኛ መስዋዕትነት የተገኘው ሰላም አደጋ ላይ መውደቁን አስጠንቅቀዋል። ትጥቅ የመፍታትና ቀጠናዊ ትብብር ስምምነቶች ችላ ከተባሉ ክልሉ ወደ ዳግም ግጭት ሊያመራ ይችላል የሚል ዓለም አቀፍና ሀገራዊ ስጋቶች መጨመራቸውን አጉልተዋል። ሚኒስቴሩ እንዳሉት በህወሓት ውስጥ ያሉ ጽንፈኛ አክራሪ ኃይሎች የሰላም ስምምነቱ መንፈስ በተለይም የትጥቅ ማስፈታት መበተንና መልሶ ማቋቋም ሂደትን ሙሉ በሙሉ አልተቀበሉትም። እነዚህ ኃይሎች አዳዲስ የጦር መሳሪያዎችን እየገዙና እያከማቹ እንደሚገኙ ለሰብአዊ እርዳታና ለመልሶ ግንባታ የተመደበውን ሀብት አቅጣጫ በማስቀየር ለሌላ ዓላማ እየዋሉ እንደሆነ እንዲሁም ግጭት ቀስቃሽ የፖለቲካ ስትራቴጂዎችን እየተከተሉ መሆናቸውን አብራርተዋል። በተጨማሪም ከኢትዮጵያና ከአፍሪካ ቀንድ የረጅም ጊዜ መረጋጋት ፍላጎት ጋር ከሚጋጭ የውጭ ኃይሎች ጋር እያደረጉት ያለው አዲስ ጥምረት በድርድርና በከፍተኛ መስዋዕትነት የተገኘውን ሰላም ወደ ኋላ ሊመልሰው እንደሚችል ስጋታቸውን ገልጸዋል። የፌዴራል መንግስቱ ከግጭት በኋላ የሚደረጉ የመልሶ ማቋቋምና የመልሶ ግንባታ ስራዎችን መደገፉ እንደሚቀጥል የገለጹት ሚኒስተሩ የሰላም ስምምነቶች ስኬታማ የሚሆኑት ሁሉም ወገኖች በግጭት ላይ ሳይሆን በእርቅ ላይ የመዋለ ንዋያቸውን ሲያፈሱ ነው ብለዋል። ሚኒስቴሩ ወደ ኢትዮጵያ የባህር በር ፍላጎት ጉዳይም ሲሸጋገሩ ይህ ጥያቄ የዛሬዋን ኢትዮጵያ ከሚገጥሟት ትልልቅ ስትራቴጂካዊ ጉዳዮች አንዱ መሆኑን ተናግረዋል። የአዲስ ምኞት ሳይሆን ንግድን፣ ሎጂስቲክን፣ የኃይል አቅርቦት ደህንነትና የረጅም ጊዜ የኢኮኖሚ እቅድን የሚነካ መዋቅራዊ ጉዳይ መሆኑ አስረድተዋል። የኢትዮጵያ አቋም ግልጽ ነው። የባህር መስመሮችን ማግኘት የብሔራዊ ልማትና የቀጠናዊ ትስስር ጉዳይ ነው። ይህ እንደ ግጭት ሳይሆን እንደ አስፈላጊነት ሊታይ ይገባል ብለዋል ሚኒስቴሩ። ይሁን እንጂ የመንግስት ጉዳዩን በውይይት በጋራ ተጠቃሚነትና በቀጠናዊ መረጋጋት መርሆች ላይ ተመስርቶ እየመራ መሆኑን አክለዋል። በአፍሪካ ቀንድ የኢኮኖሚ ውህደት ያለ ትብብር ማዕቀፍ እውን ሊሆን አይችልም። በመሆኑም ኢትዮጵያ ተሳትፎ የጋራ ብልጽግና እንጂ የውድድር የዜሮ ድምር ጨዋታ አይደለም በማለት ዘላቂ መፍትሄ የሚመጣው በማግለል ፖለቲካ ሳይሆን በውይይት መሆኑን አጽንኦት ሰጥተዋል። ስለ አባይ ወንዝ ጉዳይ ያነሱት የውጭ ጉዳይ ሚኒስተሩ ኢትዮጵያ በጋራ የተፈጥሮ ሀብቶች አጠቃቀም ላይ ያላት አቋም በፍትሐዊነት በትብብርና በጋራ ተጠቃሚነት ላይ የተመሰረተ መሆኑን አረጋግጠዋል። ልማትን እንደ ስጋት የሚያቀርቡ አካሄዶችን እንቃወማለን ያሉት ጌዲዮን በአባይ ተፋሰስ ቀጠናዊ መረጋጋት ሊረጋገጥ የሚችለው ጊዜ ያለፈባቸው የብቸኝነት ባለቤትነት ጥያቄዎችን ወደ ጎን በመተው መሆኑን ሞግተዋል። የአባይ ጉዳይም በሉዓላዊነት በራስ መተማመንና በሌሎች ላይ ጉዳት ሳያደርሱ የራስን ልማት የማረጋገጥ መብት መርሆች ላይ የተመሰረተ መሆኑን አስረድተዋል። ኢትዮጵያና አሜሪካ የሀርጌሳ ቅድሚያ የሚሰጣቸው አገራት መሆናቸውን ፕሬዝዳንት አብዱላሂ ገለጹ። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ አስተዳደራቸው ተጨማሪ ዓለም አቀፍ እውቅና ለማግኘት በማለም ከአሜሪካና ከኢትዮጵያ ጋር ክፍት የሆነ የዲፕሎማሲ ግንኙነት እንዳለው አስታወቀ። ፕሬዝዳንቱ ይህንን ያስታወቁት ሰኔ 11 ቀን 2018 ዓ.ም ጁን 18 2026 በኢየሩሳሌም ከሚገኘው i24 ኒውስ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ላይ ነው። የፕሬዝዳንት ኢሮ ይፋዊ ጉብኝት እስራኤል ባለፈው ዓመት መገባደጃ ላይ ለሶማሊላንድ ይፋዊ እውቅና መስጠቷን ተከትሎ የተካሄደ ነው። የዲፕሎማሲ እውቅና በተመለከተ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ስላላቸው የግንኙነት መስመር ተጠይቀው ፕሬዝዳንት አብዱላሂ ክፍት የሆነ የግንኙነት መስመሮች አሉን ሲሉ መልሰዋል። አክለውም እንደ ኢትዮጵያ የተባበሩት አረብ ኤምሬትስ እና ኬንያ የመሳሰሉ የቀጠናው አገራት አሁንም የሀርጌሳ የውጭ ጉዳይ ፖሊሲ ቀዳሚ ትኩረቶች መሆናቸውን አረጋግጠዋል። አዎ ናቸው፣ ለእነሱም ቢሆን ክፍት የግንኙነት መስመሮች አሉን ብለዋል። ይህ የዲፕሎማሲያዊ ግፊት የሚመጣው ሶማሊላንድ በእስራኤል ሕልውና እያጠናከረች ባለችበት ወቅት ነው። ፕሬዚዳንቱ በቃለ ምልልሳቸው የሁለቱ ሀገራት ታሪካዊ ግንኙነት በማንሳት ሶማሊላንድ ከእንግሊዝ ቅኝ ግዛት ነጻ በወጣችበት እንደ አውሮፓውያን አቆጣጠር ሰኔ 26 ቀን 1960 እስራኤል እውቅና ሰጥታት እንደነበር አውስተዋል። በግንቦት 2025 ሀርጌሳ ለ193 ሀገራት በጻፈችው ጥያቄ መሰረት እስራኤል በታህሳስ 26 ቀን 2025 ለሶማሊላንድ ለሁለተኛ ጊዜ እውቅና ሰጥታለች። ፕሬዚዳንት አብዱላሂ እንዳሉት እስራኤል የውጭ ጉዳይ ፖሊሲ ውሳኔዎችን በቀጠናዊ እውነታዎች ላይ በመመስረት ለጥያቄው ምላሽ የሰጠች ብቸኛ ሀገር ሆናለች። በመሆኑም ሀርጌሳ ስትራቴጂዋን ለማስፈጸም በኢየሩሳሌም ኤምባሲዋን እየከፈተች ሲሆን አንጻሩ ለኢትዮጵያና ለአፍሪካ ቀንድ የንግድ በር የሆነውን የበርበራ ወደብ መጠቀም የሚያስችል እድል እያቀረበች ትገኛለች። ፕሬዚዳንት አብዱላሂ ሶማሊላንድ ከሶማሊያ የተገነጠለች ክልል ነች ተብላ የምትጠራበትን አገላለጽ ውድቅ በማድረግ ግዛቷ በ1960 ሶማሊያ መንግስት ከመመስረቷ በፊት የራሷን ሉዓላዊነት ተቀዳጅታ እንደነበር ሞግተዋል።
በሁለቱ ሀገራት መካከል ያለው የዲፕሎማሲያዊ ግንኙነት በተመለከተ ኢትዮጵያና ሶማሊላንድ የባህር በር ተደራሽነትና የፖለቲካ እውቅናን ያካተተ የመግባቢያ ስምምነት MOU እንደ አውሮፓውያን አቆጣጠር ጥር 1 ቀን 2024 መፈራረማቸው ይታወሳል። ይሁን እንጂ ከአፍሪካ ህብረት እየጨመረ የመጣው ቀጠናዊ የዲፕሎማሲ ጫና እንዲሁም በአንካራው ስምምነት መሰረት በቱርክ አሸማጋይነት በኢትዮጵያና ሶማሊያ መካከል የተካሄደው ድርድር የስምምነቱን ትግበራ አግዶታል። ይህ ሁኔታ ኢትዮጵያ የቀይ ባህር ተደራሽነት ለማግኘት ሌሎች ስትራቴጂካዊ አማራጮችን እንድትመረምር አስገድዷታል። አየርላንድ $853,000 አውጥታ 42 ደቡብ አፍሪካውያን ወደ ሀገራቸው አባረረች። በደቡብ አፍሪካ ውስጥ መጤ ጠል ወይንም የዜኖፎቢያ ዘመቻ እየተደረገ መሆኑ ይታወቃል። በዚህ ዘመቻ ዶክመንት የሌላቸው የውጭ ሀገር ዜጎችን ከጁን 30 በፊት ደቡብ አፍሪካን ለቀው እንዲወጡ የሚል ማስጠንቀቂያ እየተላለፈ ነው። በሌላ በኩል አየርላንድ ደግሞ 42 ደቡብ አፍሪካውያንን ከሀገሯ አባራለች። የተባረሩትም ያለ ዶክመንት እየኖሩ ነው በሚል ነው። አይሪሽ ታይምስ እንደዘገበው እነዚህ ደቡብ አፍሪካውያን እንዲጠረዙ የተደረገው በፈቃደኝነት ወደ ሀገራቸው እንዲመለሱ የቀረበላቸውን አማራጭ ባለመቀበላቸው ነው። እንደ ዘገባው የአየርላንድ ብሔራዊ የኢሚግሬሽን ቢሮ ሐሙስ ዕለት ባደረገው ዘመቻ 42ቱን ደቡብ አፍሪካውያን በቁጥጥር ስር ከዋለ በኋላ በነጋታው በአውሮፕላን አሳፍሯቸው 9 ወንዶችን 18 ሴቶችና 15 ህጻናት የያዘው ይህ አውሮፕላን ትላንት ደቡብ አፍሪካ አርፏል። የአየርላንድ ኢሚግሬሽን ቃል አቀባይ ለጋዜጣው በሰጡት መግለጫ እነዚህ ደቡብ አፍሪካውያን ወደ ሀገራቸው ለመመለስ መንግስት ለእያንዳንዳቸው $20,087 ወጪ ያደረገ መሆኑን ጠቅሷል። ይህም $853,000 እንደሚሆን አስታውቋል። ስደተኞቹን ለመመለስ ይህን ያህል ገንዘብ ወጪ የሆነው እንደ መጀመሪያ ግኝት መሆኑን ጠቅሰውም ደረሰኞች ሲሰበሰቡ ከዚህ ሊበልጥ እንደሚችል አስረድተዋል። ኢራን ከአሜሪካ ጋር ለመደራደር የልዑካን ቡድን ወደ ስዊዘርላንድ እንደሚጓዝ ገለጸች። የኢራን መገናኛ ብዙኃን እንደዘገቡት አሜሪካ በጊዜያዊ ስምምነቱ መሰረት የገባቸውን ግዴታ እንድትወጣ ለመጠየቅ አንድ የልዑካን ቡድን ወደ ስዊዘርላንድ ይጓዛል። የፋርስ ዜና ወኪል የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይን ጠቅሶ እንደዘገበው በስዊዘርላንድ ቆይታችን ሌላኛው ወገን የገባውን ቃል እንዲያከብር ግፊት ለማድረግና ግዴታቸውን እንዴት ለመወጣት እንዳቀዱ ማብራሪያ ለመጠየቅ አስበናል ብለዋል። የልዑካን ቡድኑ በጥቂት ደቂቃዎች ውስጥ ወደ ስዊዘርላንድ ጉዞ እንደሚጀምር የሜሄር ዜና ወኪል ዘግቧል። ቃል አቀባዩ አክለውም አሜሪካ ግዴታዎቿን በተግባር ለማዋል ፈቃደኛ ካልሆነች ኢራን አስፈላጊውን አጸፋዊ እርምጃ እንደምትወስድ አስጠንቅቀዋል። ኢለን መስክ በ48 ሰዓት ውስጥ $32.1 ቢሊዮን ከሰረ። የዓለማችን ቁጥር 1 ሀብታም የሆነው ኢለን መስክ ባለፉት 48 ሰዓታት ውስጥ $32.1 ቢሊዮን መክሰሩን የብሉምበርግ የቢሊዮነሮች ኢንዴክስ ገልጿል። ለዚህ ምክንያት የሆነው ደግሞ በስፔስ ኤክስ አክሲዮን ላይ መዋዠቅ በመፈጠሩ ነው። ትላንት በነበረው የአክሲዮን ገበያ ላይ የኢለን መስክ አጠቃላይ ሀብት $32.1 ቢሊዮን ቢቀንስም አሁንም የዓለማችን ትልቅ ባለሀብትነቱን እንደጠበቀ ዘገባው አስረድቷል። ዛሬ ላይ ያለው ሀብት $1.23 ትሪሊዮን ነው። እንደ ብሉምበርግ መስክ በዚህ ሳምንት ይህንን ኪሳራ ያስተናገደ ቢሆንም በያዝነው ዓመት ብቻ ያገኘው ሀብት $608 ቢሊዮን ነው። እንደ ዘገባው ይህ ሳምንት የዓለማችን ሁለተኛ ሀብታም ለሆነው ላሪ ፔጅ ደግሞ መልካም የሚባል ነበር። ባለሀብቱ በሳምንት ውስጥ ሀብቱ በ3.54 ቢሊዮን ጨምሮ ዛሬ $314 ቢሊዮን ደርሶለታል። እንዲሁም ሶስተኛው ሀብታም ሰርጄ ብሪን በሳምንቱ $3.2 ቢሊዮን በማግኘቱ አጠቃላይ ሀብቱ $291 ቢሊዮን ገብቷል። ዘለንስኪ ለቤላሩስ ፕሬዝዳንት የአንድ ሳምንት ቀነ ገደብ ሰጡ። የዩክሬን ፕሬዝዳንት ዘለንስኪ የቤላሩስ አቻቸው አሌክሳንደር ሉካሼንኮ በድንበር አካባቢ የሚገኙ የሩሲያ ወታደራዊ ቁሳቁሶችን እንዲያስወግዱ የአንድ ሳምንት ቀነ ገደብ ሰጡ። ዘለንስኪ በዚህ ማስጠንቀቂያቸው በቤላሩስ ውስጥ በሁለት ግዛቶች የሩሲያ ግንኙነት ማማዎች እንዳሉ ገልጸው እነዚህ በዩክሬን ውስጥ ለሚደረጉ የድሮን ጥቃቶች ትልቅ ሚና እየተጫወቱ መሆናቸውን አስረድተዋል። ሩሳውያን በዩክሬን ለሚያደርሱት ጥቃት ኢላማቸውን ለማሳካትና የጥቃት ርቀታቸውን ለማራዘም እነዚህን ማማዎች ተገን እንደሚያደርጉም ገልጸዋል። በመሆኑም የቤላሩስ ፕሬዝዳንት ሉካሼንኮ እነዚህን ማማዎች እንዲያስወግዱ ወይንም የግንኙነት መስመሩን እንዲያጠፉ የ7 ቀናት ጊዜ ገደብ አስቀምጠዋል። ዘለንስኪ ጨምረውም በአንድ ሳምንት ይህን ማድረግ ካልቻሉ እኛ እናጠፋዋለን ብለዋል። በሌላ በኩል የሩሲያ ጦር ኃይል የነዳጅ ፍጆታውን የሚያሟላው በቤላሩስ ውስጥ መሆኑን የጠቀሱት ዘለንስኪ የድርጊት ካልቆመ የቤላሩስ ነዳጅ ማጣሪያዎች ኢላማቸው እንደሚሆኑ አስጠንቅቀዋል።